የህወሓት ታጣቂዎች በከፍተኛ መጠን ተደመሰሱ። እጅግ ልዩ ሰበር ዜና ደርሶናል። ዝርዝሩ በቆይታችን ይቀርባል። በሽብር ወንጀል ተጠርጥረው ለ2 ዓመታት ያክል የታሰሩ ፖለቲከኞች በዋስ እንዲፈቱ ፍርድ ቤቱ ወስኗል። ሰፋ ያለ ዘገባ ይዘንበታል። ትግራይን ለመገንጠል ከፍተኛ ጥረት እየተደረገ እንደሚገኝ አንድ የትግራይ ፓርቲ አስታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ9 ሳንቲም ተመንዝሯል። ፓውንድ ስተርሊንግ 204 ብር ከ5 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር በዕለቱ የምንዛሬ ዋጋ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 205 ብር ከ8 ሳንቲም፣ የአውሮፓ ዩሮ 180 ብር ከ2 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ6 ሳንቲም በዕለቱ የምንዛሬ ዋጋ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 205 ብር ከ9 ሳንቲም፣ ዩሮ 180 ብር ይመነዘራል። ፌደራል ፖሊስ ከተባበሩት መንግስታት የሴፍቲኔትና ሴኩሪቲ ዲፓርትመንት የኤሌክትሮኒክስ መሳሪያዎችን በድጋፍ አገኘ። የኢትዮጵያ ፌደራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የተባበሩት መንግስታት የሴፍቲኔትና ሴኩሪቲ ዲፓርትመንት ለወንጀል መከላከል ስራ አጋዥ ሆኑ ዘመናዊ ኮምፒውተሮችንና የኤሌክትሮኒክስ መሳሪያዎችን በድጋፍ ማግኘቱን አስታውቋል። ጥቅምት 24 ቀን 2018 በተከናወነ የርክክብ ስነ ስርዓት የዲፓርትመንቱ ኃላፊ ሚኒስቴር ፕሪያንስ ብሪስ መሳሪያዎቹን ለፌደራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥም ምክትል ኮሚሽነር ጀነራል መላኩ ፋንታ አስረክበዋል ነው የተባለው። ምክትል ኮሚሽነሩ በዚህ ወቅት በድጋፍ የተገኙ ቁሳቁሶች ተቋሙ እያከናወነ ላለው የወንጀል መከላከል ተግባር ከፍተኛ እገዛ እንደሚኖረው ገልጸዋል ሲሉ ነው ዛሬ በይፋ ያስታወቁት። የዲፓርትመንት ኃላፊ ሚኒስትሩ ፕሪያንስ ብሩስ በበኩላቸው ተቋማቸው ለኢትዮጵያ ፌደራል ፖሊስ ድጋፍ በማድረጉ የተሰማቸውን ደስታ ገልጸው በቀጣይ በወንጀል መከላከል ዙሪያ በትብብር ለመስራት ሌሎች መሰል ድጋፎችን እንደሚያደርጉ መናገራቸውን ከፌደራል ፖሊስ ዛሬ የተገኘው መረጃ ያመላክታል። አሜሪካ የቁም እንስሳትና የዶሮ እርባታ ውጤቶችን ወደ ኢትዮጵያ ለመላክ የሚያስችላትን የገበያ ዕድል አገኘች። አሜሪካ የቁም እንስሳትን የአንድ ቀን ጫጩቶችንና እንቁላሎችን ወደ ኢትዮጵያ ለመላክ የሚያስችላትን የገበያ ዕድል ማግኘቷን የኬንያው ዘ ኢስት አፍሪካን ጋዜጣ ዘግቧል። ጋዜጣው የዩናይትድ ስቴትስ የግብርና መምሪያን ጠቅሶ እንደዘገበው የኢትዮጵያ የግብርና ባለስልጣን የገበያ ፈቃድ ጥያቄውን በታህሳስ 7 2018 አጽድቋል። ይህም ሊሆን የቻለው ምርቶቹን ወደ ሀገር ውስጥ ለማስገባት የሚያስችሉ አዳዲስ የእንስሳ የጤና ምስክርነት ወረቀት ወይም ደግሞ ስምምነት ላይ ከተደረሰ በኋላ ነው። ይህ አዲስ ክንውን የመጣው ዋሽንግተን በአዲስ አበባ አቅራቢያም ለሚገነባው $10 ሚሊዮን ለሚፈጀው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ድጋፍ እንደምታደርግ ካሳወቀች ከ3 ወራት በኋላ ነው። ይህም የትራምፕ አስተዳደር በአፍሪካ ቀንድ ያደረገው የመጀመሪያው ትልቁ የንግድ ግንኙነት በመሆን ተመዝግቧል። በአሁኑ ወቅት አሜሪካ በጎርጎሮሲያኑ 1951 በተፈረመው የወዳጅነት ስምምነት ማዕቀፍ መሰረት ከኢትዮጵያ ቡና፣ ጨርቃ ጨርቅ፣ አልባሳትን ወደ ሀገሯ የምታስገባ ሲሆን በምላሹ የአውሮፕላን ምርቶችን፣ ሞተሮችንና የመለዋወጫ ዕቃዎችን፣ ማሽነሪዎችን እንዲሁም ስንዴ ወደ ኢትዮጵያ እየላከች ቆይታለች። ኢትዮጵያ በአግዋ አማካኝነት ለዩናይትድ ስቴትስ ታቀርብ የነበረው ጨርቃ ጨርቅና የልብስ ምርት ኤክስፖርት ከሰብአዊ መብት ጥሰቶች ጋር በተያያዘ እንደ አውሮፓውያን ዘመን አቆጣጠር በ2022 መታገዱ ይታወቃል።
የካሜራ ባለሙያው እስካሁን ድረስ የገባበት አልታወቀም። ቤተሰቦቹ በከፍተኛ ጭንቀት ውስጥ ገብተዋል። የካሜራ ባለሙያው ወጣት ፊልሞን ነሐሴ 4 ቀን 2017 ከምሽቱ 2 ሰዓት አካባቢ በመቀለ ከተማ አዲ ሐቂ ክፍለ ከተማ በባጃጅ የተጓዘ ሳለ ነበር የተሰወረው። ከተሰወረ በጥቂት ቀናት ውስጥ ፖሊስ ጉዳዩን ተከታትሎ በአጭር ጊዜ ውስጥ ሁኔታውን እንደሚያሳውቅ ተናግሮ ነበር። ይሁን እንጂ ወጣቱ የፊልም ባለሙያ ከተሰወረ 140 ቀናት ቢቆጠሩም ፖሊስ የሚጨበጥ መረጃና ውጤት አላሳወቀም። የካሜራ ባለሙያው ባለትዳርና የሁለት ሕፃናት አባት ሲሆን ሰርቶ ሲያስተዳድራቸው የነበሩ ቤተሰቦቹ ሐዘን አልበቃ ብሏቸው ለችግር ተጋልጠው የእርዳታ ጥሪ ያቀረቡ ይገኛሉ። የፊልም ባለሙያው መሰወር እጅግ ያሳሰባቸው ወዳጅ ዘመዶቹም ሁሉም ሰብአዊ ፍጡራን በፍለጋ ይተባበሩን በማለት አጽንኦት ሰጥተዋል። ከአስከፊው የትግራይ ጦርነት በኋላ በክልሉ የሰዎች ስወራና እገታ መባባሱ ይታወቃል። ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ ነው ሲል ሹም ተንቤን ፓርቲ አስታወቀም። በሕገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ ነው ሲል በትግራይ ክልል የሚንቀሳቀሰው ሹም ተንቤን ፓርቲ ገልጿል። ይህንን ያሉት የፓርቲው የበላይ ጠባቂም ገብረ ሚካኤል ተስፋዬ በ7 እና 8 ዓመታት ውስጥ በትግራይ ክልል ከተፈጠረው ግጭትና ፖለቲካዊ አለመረጋጋት ጋር ተያይዞ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላለህ በሚል ከፍተኛ ስራ እየተሰራ መሆኑን ተናግረዋል። በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞ እንገንጠል በሚል አስተሳሰብ ህዝቡ ከፍተኛ ዋጋ የከፈለበት በሚሊዮን የሚቆጠሩ ዜጎች ህይወታቸውን ያጡበት ብሎም በኢትዮጵያዊነቱ ይሰማው የነበረውን ክብር እንዲያጣ ከፍተኛ ስራ እየተሰራ ነው ሲሉ ተናግረዋል። የክልሉ ህዝብ ለኢትዮጵያ ከፍተኛ ሚና የተጫወተ በመሆኑ ባለው የፖለቲካ አለመረጋጋት ምክንያት ትግራይ እንድትገነጠል ለማድረግ የሚሰራው ስራ መቆም እንዳለበትና በህገ መንግስቱ የተቀመጠውን የመገንጠል መብት አጥብቆ እንደሚቃወም ፓርቲው ተናግረዋል። ፓርቲው ከተቋቋመ አጭር ጊዜ መሆኑን በመግለጽ የትግራይ ህዝብ በኢትዮጵያዊነቱ ክብር እንዲሰማው በህዝቡ ላይ የሚፈጸመው የፖለቲካ ማጭበርበር እንዲቆም ብሎም የመገንጠል መብት በሚል የሚሰሩ የፖለቲካ አሻጠሮች መቆም እንደሚገባቸው አሳስበዋል። በሽብር ወንጀል ተከሰው 2 ዓመታትን ለተቃረበ ጊዜ የታሰሩት በአንድ መዝገብ ከተከሰሱ 23 ተከሳሾች መካከል 3ቱ በገንዘብ ዋስትና ተፈተው ክሳቸውን ከእስር ቤት ውጭ ሆነው እንዲከራከሩ መደረጋቸውን ጠበቃቸው ሰለሞን ገዛኸኝ ገለጹ። ዋስትና ከተፈቀደላቸው እስረኞች መካከል የቀድሞው የፓርላማ አባልና የኢዴፓ አመራር አብዱራህማን አህመድ እንደሚገኙበት ከቅሊንጦ ማረሚያ ቤት እንዲወጡ ዋስትና የተፈቀደላቸው እያንዳንዳቸው 200 ሺህ ብር በማስያዝ መሆኑን ገልጿል። ለአብዱራህማን አህመድ የዋስትና ክርክር አድርጌ በዋስ እንጂ ዝም ብሎ የተፈቱ አይደለም ያሉት ጠበቃ ሰለሞን በእነርሱ መዝገብ ስር ያሉ 23 ተከሳሾች ከዓመት በላይ ሆኗቸዋልም ብለዋል። አብዱራህማን ከዚህ በፊት ድምጽ ስላልተሆነላቸው እንጂ የቀድሞ የፓርላማ አባልና የኢዴፓ አመራር እንደነበሩ ያስረዱት ጠበቃ ሰለሞን ከባድ የጤና ችግር ያለባቸው ቢሆንም ማንም ሰው ድምጽ አልሆናቸውም ነበር፣ አሁን ነው ሚዲያ የወጡ ሲሉ ገልጸዋል። 23ቱ ተከሳሾች አንድ መዝገብ ላይ ነበሩ። እኔ ጠበቃቸው ነኝ። 2 ዓመት ሊሆነን ነው ክርክር እያደረገን። 3ቱ ህመምተኞች ስለሆኑ ዋስትና ክርክር አድርገን በጣም ላመማቸው ዋስትና ፈቅደዋል። ውጭ ሆነውም ይከራከራሉ ሲሉ ተናግረዋል። በዋስትና እንዲከራከሩ ነው የተደረገው እንጂ የተደረገ ከእስር መፈታት ጋር ምንም አያገናኘውም ብለዋል። የቀድሞ የፓርላማ አባል አብዱራህማን አህመድ በሽብር ወንጀል ተከሰው ቅሊንጦ መሆናቸው አልታወቀም ነበርም። ዓመት አልፏቸዋል። ግራና ቀኝ እግራቸው መቆም መንቀሳቀስ አይችልም፣ ተቦርብሮ አልቋል፣ በአጥንታቸው ነው ያሉት ሲሉም ተናግረዋል። የህወሓት ታጣቂዎች መደምሰሳቸው ተገለጸ። የህወሓትን ስርዓት ለመገርሰስና በትግራይ ዘላቂ ሰላም ለማስፈን በሚል የተደራጀው የትግራይ ሰላም ኃይል ቲፒኤፍ በአፋርና በትግራይ ክልሎች አዋሳኝ አካባቢዎች
ትንኮሳ ለመፈጸም የመጣውን የህወሓት ታጣቂ ቡድን በወሰደው ጠንካራ የመልሶ ማጥቃት እርምጃ ሙሉ በሙሉ መደምሰሱን ለማወቅ ተችሏል። እንደ መረጃዎች ገለጻ የህወሓት ታጣቂ ኃይል በአካባቢው የሚገኘውን የሰላም ኃይል ለማጥቃትና ቁሶችን ለመዝረፍ እንቅስቃሴ ሲያደርግ የነበረ ቢሆንም አስቀድሞ ዝግጅት ሲያደርግ በነበረው የትግራይ ሰላም ኃይል ከፍተኛ ጥቃት ሰለባ ሆኗል። ይህ በሁለቱ ክልሎች ድንበር አካባቢ እየተካሄደ ያለው ፊልሚያ በህወሓት ታጣቂዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ እያደረሰ ሲሆን ጥቃት ለመሰንዘር ወደ ስፍራው የመጣው የሰው ኃይል ሙሉ በሙሉ በሚባል ደረጃ መደምሰሱንና የተረፈውም በቁጥጥር ስር መዋሉ ተመላክቷል። የመረጃ ምንጮች እንደሚያመላክቱት የህወሓት ታጣቂዎች በድንበር አካባቢ የሚያደርጉት ትንኮሳም በአካባቢው ማህበረሰብ ላይ ስጋት ሲፈጥር የቆየ ቢሆንም የትግራይ የሰላም ኃይል ባሳየው የተቀናጀ የቡድን ብቃት ዓላማውን ማክሸፉ ተገልጿል። በተለይም በዚህ ኦፕሬሽን ወቅት የተማረኩ የህወሓት ታጣቂዎች ብዛት፣ የተያዘው የጦር መሳሪያ በአካባቢው የነበረውን አቅም በእጅጉ የሚያዳክም መሆኑ ተገልጿል። በሰላም ኃይሉ የተወሰደው ይህ እርምጃ በትግራይ ህዝብ ስም የሚነግደውንና ለአካባቢው ሰላም ጠንቅ የሆነውን የህወሓት ስርዓት ለማስወገድ ለሚደረገው ትግል ትልቅ ስኬት መሆኑን የቲፒኤፍ አመራሮች ተናግረዋል ነው የተባለው። ወደፊትም መሰል ትንኮሳዎችን ለመመከትና የህዝባችንን ደህንነት ለማረጋገጥ ዝግጁ ነን ሲሉ አረጋግጠዋልም ተብሏል። በአሁኑ ወቅት በአፋርና በትግራይ አዋሳኝ አካባቢዎች አንጻራዊ መረጋጋት እንደሚታይና የሰላም ኃይሉ አካባቢውን በንቃት እየጠበቀ እንደሚገኝም ታውቋል። የአዊ ብሔረሰብ አስተዳደር በአማራ ፖሊስ ዩኒቨርሲቲ ጥሩ ብርሃን መሰረታዊ የፖሊስ ማሰልጠኛ ኢንስቲትዩት ያሰለጠናቸውን የሰላም አስከባሪዎች አስመረቀም። ተመራቂዎቹ በቆይታቸው ለምረቃ የሚያበቃቸውን ስልጠና ወስደው ለመመረቅ መብቃታቸው ተገልጿል። በዚህ የምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የምስራቅ እዝ ዋና አዛዥ የቀጠናው የጸጥታ ግብረ ኃይል ሰብሳቢ ሌተናል ጀነራል መሐመድ ተሰማም ውትድርና ዜጎች የሀገር ሉዓላዊነትና የህዝብን አንድነት ለማስጠበቅ መተኪያ የሌለውን ህይወት በመክፈል ሀገርን ከውጭ ወራሪ ከውስጥ ጸረ ሰላም ኃይል ለመጠበቅ ዜጎች የሚያገለግሉበት ክብር ሙያ መሆኑን ገልጸዋል። ውትድርና ዜጎች የሀገራቸውን ሰላምና ልማት ዴሞክራሲ እንዲያረጋግጡ የሚያስችል ታላቅ ገድል የሚፈጸምበት የጀግኖች መገኛ ነው ሲሉ ሌተናል ጀነራል መሐመድ ተሰማ ተናግረዋል። የሰላም አስከባሪ ተመራቂዎች በክልላችሁና በዞናችሁ አደጋ ሊጥል የሚመጣን ኃይል በመመከት ከሰራዊቱ ጎን ሆናችሁ ለሰላም በመሰለፋችሁ ኩራት ሊሰማችሁ ይገባል ሲሉ ተናግረዋል። የአዊ ብሔረሰብ አስተዳደር ዞን አስተዳዳሪ ቴድሮስ እንዳለው በበኩላቸው ተመራቂዎች የዞኑን ሰላም የበለጠ እንዲያስከብሩ ከዞኑ 16 ወረዳዎች ተመልምለው የሰለጠኑ መሆናቸውን ተናግረው ተመራቂዎቹ ዞኑንና ክልሉን ከታጣቂዎች በማጽዳት ግዳጃቸውን በዲሲፕሊንና በቁርጠኝነት መፈጸም እንደሚገባቸው አስገንዝበዋል ነው የተባለው። የዕለቱ ተመራቂዎች ከስልጠና ያገኙትን አቅም በተግባር በማዋል ሰላምን እንደሚያረጋግጡ ተናግረዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።